ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። 6 አብይ ኮሚቴ አለ። በዚህ 6 አብይ ኮሚቴ ውስጥ የተለያየ ደግሞ 5 ቦታ ላይ ይህን ጉዳይ የሚያስፈጽሙ ደግሞ ኮሚቴዎች አሉ። ቀብራቸውን በተመለከተ እንደሚታወቀው አንደኛ ሸርዓን ለሸርዓ መሰረት ንዛዝ ያላቸው ወስያ ያላቸው ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ አመሻሹን እንግዲህ ተሰምቷል። እኔ ማካፍላችሁ ነበር። ተቀዳሚ ሙፍቲ ሀጂ ዑመር ወደ አኪራ መሄዳችሁን ሁላችሁም ሰምታችኋል። እሱን ተከትሎ እንግዲህ ስርዓት ቀብራቸው የት ነው የሚፈጸመው፣ የት ነው ሶላተል ጀናዛ የሚሰገደው የሚለውን መረጃዎችንም ደግሞ አዲስ መረጃ ሲደርስ ማጋራችሁ ይሆናል ብያችሁ ነበር። አሁን ወደ እናንተ ማደርሳችሁ ይሆናል። የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የቀብር ስነ ስርዓት በዛሬው ዕለት ማለት ነው ሰኞ 10 ላይ የሚፈጸም ሲሆን የሶላተል ጀናዛውም ዙሁር ላይ ለረጅም ዓመታት ባስተማሩበት ፒያሳ በሚገኘው የኑር በኒ መስጂድ የሚከናወን ይሆናል። የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ስርዓተ ቀብር ለማስፈጸም የተቋቋሙ ኮሚቴ የዛሬውን እንግዲህ መርሃ ግብር እንደሚከተለው አውጥተዋል ማለት ነው። ከቀኑ 6 ሰዓት ፒያሳ በሚገኘው ኑር መስጂድ ሶላተል ጀናዛ ይሰገዳል። በመቀጠል ደግሞ ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። እንዲሁም ደግሞ ከቀኑ 10 ሰዓት ስርዓተ ቀብር ይፈጸማል። ሌሎች አስፈላጊ መረጃዎች የሚገለጽ ይሆናል። አላህ ምሕረቱን ይለግሳቸው፣ በሰፊ እዝነት ያካባቸው፣ ማረፊያቸውን ደግሞ በጀነተል ፍርዶስ ያድርግላቸው ሲል እንግዲህ ኡስታዝ አቡበክር አህመድ መልእክቱን አስተላልፏል። ከዚህ ጋር ተያይዞ በመኖሪያ ቤታቸው ነው የሚቀበሩትም የሚል መረጃዎችም አሉ። ይህ ነገር ደግሞ ከሸሪዓ የተንጻረረ ነው የሚል እንግዲህ አንዳንድ ኡስታዞች የተለያዩ እንግዲህ ሙስሊሞች ይህን ነገር ሲቃወሙ ተመልክተናል። የሸሪዓ አስተምሮ ከኑዛዜ ይቀድማል። በሸሪዓ የተከለከለ ነገር በተለይ ክልክል ነው። ሽርክ ጋር ተያያዥ ካለው ወይም ደግሞ ወደ ሽርክ መዳረሻ ከሆነ ውግዘቱ እጅግ ይበረታል ሲል ኡስታዝ መሐመድ ፈረጅ ይህን መልእክት በፌስቡክ ፔጁ አጋርቷል ማለት ነው። እንዲሁም ደግሞ ከዚህ ጋር ተያይዞ ሀሳቡ እውነት ከሆነ እባካችሁ ተው፣ አንድ ሰው በግል መኖሪያ ቤቱ ውስጥ በተወሰነ ስፍራ ወይም በሌላ ስፍራ ላይ ራሱን ለብቻው እንዲቀበር ወስያ ኑዛዜ ቢናዘዝ ወስያው ተፈጻሚ መሆን የለበትም። ምክንያቱም በቤቱ ውስጥ መቅበር ከሸሪዓ ተጻራሪ የሆነ ተግባር ስለሆነ መቃብሩ ወይም ደግሞ ለተለያዩ ሙከራ ወይም ሟቹ ላይ ወሰን እንዲተላለፍ የሚያደርግ መንገድ ስለሆነ ነው። ስለሆነም ከሙስሊሞች ጋር በሙስሊሞች መቃብሮች ውስጥ መቀበር አለበት የሚል የተለያዩ መልእክቶች ሲወጡ ነበር። እንዲሁም ደግሞ የተቋቋሙ ኮሚቴዎችን በዚህ ጋር ተያይዞ መልእክት አስተላልፈዋል። በጋራ እንመልከት። አልሐምዱሊላህ እንደሰማችሁት ነው። ያው ትልቅ ሙሲባ ነው የወደቀብን። አባታችን አጥተናል። የሁላችንም አባት ናቸው። አዝነናል። ስለዚህ ወደማይቀረው አኺራ ሄደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪዓው አስቀመጠውና ለነሱም በአማረ መልኩ ለማድረግ እየጣርን ነው። ስለዚህ በዚሁ መልኩ በነገው ዕለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ ምን ሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸው እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንንም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የምትቀበረው ብለው ይህንንም ለከተማው መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚህ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና
ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ ለእኛም ሰብር ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም፣ ብዙ ዓላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላ የውሚዲን እንደሚቀጥል ቃል ገቡ።